ምግብ ከበሉ በኋላ በድንገት ደረቶ ላይ የማቃጠል ስሜት ወይም ደግሞ የተለየ ጣዕም ወደ ጉሮሮ ሲመጣ ተሰምቶት ያውቃል? መልሶ አዎ ከሆነ ምናልባት የአሲድ መመለስ ወይም አሲድ ሪፍለክስ አጋጥሞታል ማለት ነው። ሰላም ጤናችን ቴሌሄልዞችንን በዛሬ ቆይታችን ስለ አሲድ መመለስ አንዳንድ ነገሮችን የምናወራ ይሆናል። ትንሽ መጠን ያለው የአሲድ መመለስ ወይም አሲድ ሪፍለክስ አልፎ አልፎ ማንኛውም ጤናማ ሰው ላይ የሚፈጠር ነው። አብዛኛውን ጊዜ ደግሞ ብዙ ምግብ ከተበላ በኋላ እንደበሉ ወዲያው ሲተኙ ቡና፣ አልኮሆል፣ ቅመም፣ ቅባት የበዛባቸው ምግቦች እና ጋዝ ያላቸው መጠጦች ከጠጡ በኋላ አንዳንዴ ይከሰታል። ነገር ግን የአሲድ ሪፍለክስ እንደ ህመም የሚቆጠረው እና በእንግሊዝኛው ጋስትሮኤሶፋጃል ሪፍለክስ ዲዚዝ እንዲሁም በአጭሩ ገርድ የሚባለው አንዳንዴ ከሚከሰት የአሲድ መመለስ የተለየ ነው። ገርድ የሚባለው የህመም ስሜቶች በሳምንት 2 እና ከዛ ጊዜ በላይ ሲከሰቱ ነው። ከዚህ በተጨማሪ ደግሞ ኢሶፋገስ የተባለው የጉሮሮ ቧንቧ ላይ ጉዳት ማድረስ ሲጀምር ለሚሰማው ስሜት ይህ ስያሜ ይሰጠዋል። ይህ ህመም በሙሉ ዓለም ላይ በስፋት የሚታይ ሲሆን ጥናቶች እንደሚያሳዩት እንደ ሰሜን አሜሪካ እና አውሮፓ ላይ የተደረጉ ጥናቶች ላይ የአሲድ መመለስ በሽታ እስከ 27% የሚደርስ ሲሆን ኢትዮጵያ ውስጥ ደግሞ በ2021 ዓ.ም በአማራ ክልል ዩኒቨርሲቲ ተማሪዎች ላይ የተሰራ ጥናት የአሲድ መመለስ ህመም እስከ 32% እንደሚደርስ አሳይቷል። አብዛኛውን ጊዜ የገርድ የተለመዱ ምልክቶች ውስጥ በዋነኝነት ብዙ ሰው ላይ የሚታየው ልብ አካባቢ የማቃጠል ስሜት ወይም ሀርት በርን ሲሆን ይህ በደረት መሀል የሚሰማ ስሜት ነው። ብዙውን ጊዜ በባሰው ደግሞ ምግብ ከተበላ በኋላ ምሽት ላይ እና ለእንቅልፍ ጋደም ብለው ሲተኙ ነው። ሌላው ሆድ ውስጥ ያሉ የምግብና የአሲድ ቅልቅሎች በድንገት ወደ አፎ መመለስ ሲሆን ሶስተኛው ደግሞ ምግብ የተጣበቀ ያህል ስሜት መሰማት ነው። በተጨማሪ በጉሮሮ ውስጥ እብጠት ወይም እንግዳ ነገር የተቀመጠ የሚመስል ስሜት ሊሰማ ይችላል። ሌላው ሲተኙ የሚናሳሳል፣ የድምፅ መጎርነን፣ ጉሮሮ ላይ የመቅሰል አይነት ስሜት መሰማት ከሚታዩ ምልክቶች ውስጥ የሚጠቀሱ ናቸው። ከነዚህ በተጨማሪ ግን ሌሎችም ሊያሳስቡን የሚችሉ ምልክቶች አሉ። ለምሳሌ ለማዋጥ መቸገር ወይም ሲውጡ ህመም መሰማት፣ ክብደት መቀነስ፣ የደረት ህመም፣ ደም ማስታወክ እና የሰገራ መጥቆር ወይም ሰገራ እንደ ቡና አተላ መምሰል እና የማያቋርጥ ማስታወክ ካለ ጊዜ ሳያጠፉ በአስቸኳይ ወደ ጤና ተቋም መሄድ ያስፈልጋል። አሁን ደግሞ ለገርድ ወይም ለአሲድ መመለስ የተጋለጡ እነማን ናቸው የሚለው እናያለን። ቅባት የበዛባቸው ምግቦች፣ ቸኮሌት፣ እንደ ቡና አይነት ካፌን የበዛባቸው መጠጦች ማዘውተር፣ የአልኮሆል መጠጥን አዘውትሮ መጠጣት እና ማጨስ ለገርድ ያጋልጣል። ከዚህ በተጨማሪ ደግሞ ከመጠን ያለፈ ውፍረት፣ ከበሉ በኋላ ብዙም ሳይቆዩ መተኛትና እርግዝና ያጋልጣሉ። አንዳንድ ሰዎች ላይ ደግሞ ሂያታል ሄርኒያ ማለትም የሆድ ክፍል በዲያፍራም ውስጥ በሚገኘው ክፍተት ሲገባ በተደጋጋሚ ለአሲድ መመላለስ ሊያጋልጥ ይችላል። ወደ ጤና ተቋም ሲሄዱ ለዚህ በሽታ አብዛኛውን ጊዜ ወዲያውኑ ወደ ምርመራዎች ከመሄድ ይልቅ ትክክለኛ ትኩረት የሚሰጠው ለሚሰማውት ምልክቶች ሲሆን በዚሁ መሰረት የህመሙን ስሜት ለመቀነስ የአኗኗር ዘይቤዎትን ከማስተካከል ጋር ለአጭር ጊዜ የሚወሰድ መድኃኒት እንዲወስዱ ይሰጡታል። ምልክቶቹ ከተሻሻሉ መንስኤው ገርድ ሊሆን እንደሚችል ያመለክታል። ነገር ግን ምልክቶቹ የአኗኗር ዘይቤዎትን አስተካክለው እንዲሁም የተሰጡትን መድኃኒት በአግባቡ ወስደው ካልተሻሉት የህመም ምልክቶቹ ከተለምዶ ወጣ ያሉ ከሆነና ረጅም ጊዜ በቆየ አሲድ መመላለስ ላሉ ችግሮች ተጋላጭ ከሆኑ የአሲድ መመለስ ህመምን ያማከሉ ምርመራዎች ይደረጋሉ። ከዚህ ውጭ ደግሞ ተመሳሳይ የሆኑ ነገር ግን የሌላ በሽታን የሚመስል ምልክቶች ከታዩበት ሌሎች ምርመራዎች እንዳስፈላጊነቱ እየታየ ይታዘዛል። ምክንያቱም የደረት ህመም እንደ የልብ ህመም ያሉ በሽታዎች ላይም ስለሚከሰት ተጨማሪ ምርመራዎችን ማድረግ የተሻለ ነው። ይህ ቢሆንም የአሲድ መመለስ ህመምን ያማከሉ ምርመራዎች አሉ። ከነዚህም ውስጥ አንደኛው አፐር ኢንዶስኮፒ ወይም በጉሮሮ በኩል የሚገባ ቀጭንና ተጣጣፊ ካሜራ ያለው ቱቦ በመጠቀም የጉሮሮ የሆድ ዕቃንና ትንሹን አንጀት ለመመልከት ይጠቅማል። እንደ መቆጣት፣ ቁስለት ወይም እብጠት ያሉ ለውጦችን ለማየትም ይረዳል። እንደዚሁም እነዚህ ለውጦች ካሉ ናሙና በመውሰድ ለምርመራ መላክ ይቻላል። ሌሎች ምርመራዎች ደግሞ ባደጉ ሀገሮች ላይ የሚገኙ ሲሆኑ ከነዚህም አንዱ ኢሶፋጃል ማኖሜትር ይባላል። ይህ የጉሮሮ ጡንቻ መኮማተር ግፊትን ነው የሚለካው። ሌላው ምርመራ ደግሞ የጉሮሮ የአሲድን መጠን ለማወቅ የሚደረግ ጥናት ሲሆን የሆድ አሲድ ምን ያህል ጊዜ ወደ ጉሮሮ እንደሚገባና ምን ያህል ጊዜ እንደሚቆይ በመለካት የአሲድ መመለስ ህመም ምን አይነት ደረጃ ላይ እንዳለው ያመለክታል። የገርድ ህክምና ሁልጊዜ የሚጀምረው የአኗኗር ዘይቤ ለውጦች በማድረግ ነው። ስለዚህ ሊያደርጉት ከሚችሉት ለውጦች ውስጥ በግራ ጎኖ መተኛት፣ ከመጠን ያለ ካፊን አለመውሰድ፣ ቸኮሌት፣ አልኮሆል እና ቅባት የበዛባቸው ምግቦች አዘውትሮ አለመውሰድ፣ የሚያጨሱ ከሆነ ማቆም፣ ከመተኛቱ በፊት ቢያንስ ከ2 እስከ 3 ሰዓታት በፊት ቀደም ብሎ መመገብ፣ ላላ ያሉና ሆድ አካባቢ የማያጠቡ ልብሶችን መልበስ፣ ውፍረት ካለ ክብደት ለመቀነስ መሞከር፣ ጭንቀት ካለ አስፈላጊውን እርምጃ በመውሰድ ለመቀነስ መሞከር ማድረግ ከሚችሏቸው ለውጦች ውስጥ የሚጠቀሱ ሲሆን አብዛኞቹ ደግሞ የሚያደርጉት ግን መስተካከል ያለበት ልማድ
ሲተኙ ትራሶትን አብዝቶ መደራረብ ሳይሆን የአልጋው ራስጌ ከፍ እንዲል የሚያግዙ እቃዎችን ከአልጋው ስር ማስገባት ነው። ይህ ጭንቅላትን ብቻ ሳይሆን ትከሻውንም ከፍ በማድረግ የአሲድ መመለስን ይቀንሳል። የአሲድ መመለስ ምልክት ላስቸጋራችሁ ነፍሰ ጡር እናቶች ደግሞ በአንድ ጊዜ የሚመገቡትን ምግብ መጠን በትንሹ እየከፋፈሉ በየ2 ሰዓት ወይም በየ3 ሰዓት ለመመገብ መሞከር ምልክቶችን ለመቀነስ ያግዛል። እነዚህን መተግበር በሆድ ላይ ያለውን ግፊት በመቀነስ የሆዱ አሲድ በሚገባው ቦታ እንዲቆይ ያደርጋል። እነዚህ የአኗኗር ዘይቤ ለውጦች የህመም ምልክቶችን ለመቀነስ ትልቅ ሚና ይጫወታሉ። ከነዚህ በተጨማሪ አንዳንድ ጥናቶች እንደሚያሳዩት ከምግብ በኋላ ለግማሽ ሰዓት ያህል ስኳር የሌለው ማስቲካ ወይም ሹገር ፍሪ ጋም ማኘክ በአሲድ መመለስ የሚመጡ ምልክቶችን ይቀንሳል። ይህ መንገድ አንደኛ ምራቅ በተጨማሪ እንዲመረት በማድረግ አሲድን ያስታግሳል። ሁለተኛ ደግሞ ወደ ጉሮሮ የሚመጣ አሲድ ወደ ሆድ እንዲመለስ ያደርጋል። ስለዚህ ማስቲካ ማኘክን እንደ አማራጭ መውሰድ ይችላሉ። በመድኃኒት ደረጃ ደግሞ 3 ዋና ዋና መድኃኒቶች አሉ። በመጀመሪያ የሚጠቀሱት አንታሲድ ሲባሉ እነዚህ የሆድ ዕቃ አሲድነትን በመቀነስ ፈጣን ምላሽ ይሰጣሉ። ነገር ግን የሚሰጡት እረፍት ለአጭር ጊዜ ብቻ የሚቆይ ነው። ሁለተኛ ኤች2 ብሎከርስ ሲባሉ እነዚህ የአሲድ ምርትን በመቀነስ የሚሰሩ ሲሆን እስከ 12 ሰዓታት የሚቆይ የህመም ስሜት እፎይታ ሊሰጡ ይችላሉ። ሶስተኛ ደግሞ ፕሮቶን ፓምፕ ኢንሂቢተርስ ወይም ፒፒአይ ሲባሉ አብዛኛው ሰው በእነዚህ መድኃኒቶች ለውጦችን ያያል። እነዚህ መድኃኒቶች በሆድ ውስጥ ያለውን የአሲድ ምርት በመቀነስ የሚያገለግሉ ናቸው። ነገር ግን ይህን መድኃኒት ለሳምንታት ተወስዶ እንዲሁም የአኗኗር ዘይቤ ለውጦች ተደርገው መሻሻል ካልታየ ቅድም የጠቀስኳቸው ተጨማሪ ምርመራዎች ያስፈልጎታል። ገርድ ብዙ ሰው ላይ የሚከሰት ሲሆን በአብዛኛው የአኗኗር ዘይቤን በማስተካከል መድኃኒቶችን በአግባቡ በመውሰድ እና አስፈላጊ ምርመራዎችን በማድረግ ሊታከም ይችላል። ነገር ግን ዛሬ ከነገ ይሻለኛል በማለት ሕክምና ሳይደረግ ረጅም ጊዜ የሚቆይ የአሲድ መመለስ ህመም የራሱ የሆነ ጉዳቶች ያመጣል። ከነዚህም ውስጥ የሚጠቀሱት የጉሮሮ ቱቦ መጥበብ፣ መቁሰል፣ ለጉሮሮ ካንሰር መጋለጥ፣ ለረጅም ጊዜ የሚቆይ ሳልና በተደጋጋሚ ለሳምባ ኢንፌክሽኖች መጋለጥ ያልታከመ የአሲድ መመለስ ላይ የሚታዩ ናቸው። ተመሳሳይ ቀላልና ግልጽ የሆኑ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴክ ሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ እና ሼር አድርጉ። እናመሰግናለን።